ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዓለም አቀፍ ትንታኔ ዘገባዎችን አሰማለሁ። አማኑኤል ኃይለ ነኝ። የመካከለኛው ምስራቅ ነገር ያሳስበኛል ሲል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ገለጹ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በመካከለኛው ምስራቅ እየተፈጠረ ያለው ነገር እንደሚያሳስባቸው አስታውቋል። በቃል አቀባያቸው በኩል መግለጫ የሰጡት ጉተሬዥ በጋዛ ሊባኖስና ኢራን የሚፋለሙ ሁሉም ኃይሎች በተኩስ አቁም እንዲገዙ አሳስበዋል። በተለይም እስራኤል የጋዛን መተላለፊያ ለመዝጋት ውሳኔ ማሳለፏ አሳሳቢ ነው ብለዋል። ጉተሬዥ በባህር ላይ የሚደረጉ እንቅስቃሴዎች ዓለም አቀፍ መብቶችና ነጻነትም ዳግም እንዲመላለሱም ጠይቀዋል። ሆርሙዝ ሰርጥን በማሳያነት መግለጫቸው ላይ አካተዋል። አንቶኒዮ ጉተሬዥ ብቸኛው መፍትሄ ንግግርና ውይይት ነው በሚልም መግለጫ ላይ አጽንኦት ሰጥቷል። በመካከለኛው ምስራቅ ውጥረት ሳቢያም የዓለም ኢኮኖሚ እየተናጋ መቀጠሉን፣ ቀውሱ ከትናንት ዛሬ የከፋ ሊሆን እንደሚችልም ይገመታል። አልጀዚራ እንደዘገበው በሌላ ዜና ትራምፕ ኔታንያሁን ማስጠንቀቂያቸው ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በኢራን ጉዳይ ላይ ማስጠንቀቂያ ሰጥተዋል። ቻናል 12 እንደዘገበው ከሆነ ኢራን ላይ ኔታንያሁ ጥቃት እንዳይሰነዝሩ አሳስበዋል። ምናልባትም እስራኤል ያለ አሜሪካ ድጋፍ ልትቀር ትችላለች የሚል መረጃም እየወጣ ነው። የእስራኤል ተዋጊ ጄቶች ኢራን ላይ ጥቃት ማድረሳቸው ዳግም የትራምፕ ማሳሰቢያ መሬት ላይ እንዳላረፈ ማሳያ ነው በሚልም ትችቶች እየተሰነዘሩ ነው። በእርግጥ አገሪቱ አሁን ላይ ከዛቻ የዘለለ መጠቃቃት ውስጥ እንደማይገቡ በየራሳቸው መንገድ አስታውቀዋል። አሜሪካና ኢራን በፓኪስታን በኩል ድርድራቸውንም ቀጥሏል። እስራኤል በኢራን ላይ ልሰነዝረው የነበረው የጥቃት መጠን ቀንሽ ያለው ያሉት ትራምፕ በኔታንያሁ ላይም ግፊት እንዳደርግ የቀጠናው ሀገራት ጠይቆኛል በሚልም አረጋግጠዋል። ለኔታንያሁ አዲስ ጦርነት አልፈልግም፣ አረንጓዴ ምልክት በእኛ በኩል አይኖርህም ብየዋለሁ ሲሉም ትራምፕ አጽንኦት ሰጥተዋል። ኔታንያሁ በሄዝቦላ ላይ የሚወሰደው እርምጃ እንደሚቀጥሉበት ግን ለትራምፕ አንስተውላቸዋል ተብሏል። ቻናል 12 እና አልጀዚራ እንደዘገቡት ከቡና ሚዲያና ኮሙኒኬሽን ዓለም አቀፍ ትንታኔ ዘገባ ይህንን ይመስላል። አማኑኤል ኃይለ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልኝ።